አመሰግናለሁ። በመሰረቱ ስለ ጦር ሜዳ ውሎዬ እኔ ከመናገር ይልቅ አባቶች ሲሉ ማን ይናገር የነበረ ማን ያርዳ የቀበረ እንደሚባለው ሌላ ሰው ቢናገር ነው ጣዕም የሚለው። ይሁንና ስለተጠየቅኩኝ ከሁሉ በፊት ጦርነት የሚባለው ነገር ሀቁን ለመናገር መራራ፣ በእውነት መራራ፣ የወታደር ተግባር ራሱ መራራ፣ አስቸጋሪ፣ በአንድ አቅጣጫ የሚታይ አይደለም፣ በብዙ አቅጣጫ መታየት ያለበት የወታደር ኃላፊነት በምንም አይነት በአግባብ ውጤት እንዲያገኝ ያስፈልጋል። ውጤት ካላገኘ አደጋው አስከፊ፣ ብዙ ህይወትን ወይንም ህይወት መስዋዕትነትን ይጠይቃል። ይህ ከተፈራ ደግሞ ሀገርን ወይንም የሀገርን ዳር ድንበር ቆርሶ መስጠትን ያስከትላል። ህዝብ ደግሞ ሀገሩ ተቆርሶ ሲሄድበት ነፃነቱን ሲያጣ መፍቱን ሲገፈፍ በጣም ይከፋል። ከዚህ የበለጠ ሞትም እንደሌለበት ነው የሚያው። በመሆኑ ይህንን ኃላፊነት ለመወጣት የአእምሮ ብስለትን፣ የአካል ብቃትን፣ ማስተዋልን ይጠይቃል። እነኚህ ነገሮች ደግሞ እንዲሁ በቀላሉ የሚገኙ ሳይሆኑ ወይም የሚፈጸሙበት ቦታ በቀላሉ በጠረጴዛ ዙሪያ በምክር ይሄ ይቅደም ይሄ ይቅር ተብሎ የሚደረግ ሳይሆን እንዳመጣጡ ሳይቀደሙ መቅደምን የሚጠይቅ እነኚህ ሳይጣጣሙ ከቀሩ መሆን የማይገባው ህዝብ የማይጠብቀው ወራዳ ሁኔታ ሊፈጠር ይችላል። ወታደር ሆኖ በተለይም የጦር መሪ ሆኖ ይህንን አቀነባብሮ ያለመፈጸም ደግሞ የሚያስከትለው ሁኔታ አስከፊ ነው። ምክንያቱም ህዝብ የሚጠብቀው ይሄን አይደለም። ወደ ራሴ ሁኔታ ስመለስ በተለይም በ1969 የነበረው ሁኔታ ሁላችሁም የምታውቁት ነው። እኔም የተሰጠኝ እጅግ አስቸጋሪ በሆነ ቀጠና ውስጥ ምንም ግንባር ነው። ሁኔታዎች በጣም አስቸጋሪዎች ነበሩ። የጠላቶቻችን ሁኔታ ብቻ ሳይሆን ወቅቱ ወገንና ጠላትን መለየት የማይቻልበት ሁኔታ ነበር። በዚህ የተነሳ አስቸጋሪነቱ ይሄ ነው ብሎ ለማለት ይከብዳል። ይሄ ብቻ አይደለም። ወደ ራሴ ጉዳይ ስመለስ ያስጨንቀኝ የነበረው በግንባር ያለው ጦርነት ብቻ አልነበረም። አጠቃላይ ያ ግንባር እዛን ግንባር ኃላፊነትን የስረከብ በዛን ጊዜ ኢትዮጵያ 42 ሚሊዮን ይባል ነበር። የ42 ሚሊዮን ህዝብ አደራ ማክበር ወይንም አደራ መብላት፣ ይሄ ደግሞ የሚያስከትለውን መገመት ይቻላል። ስለዚህ ጭንቀቴ ይሄንን የ42 ሚሊዮን ህዝብ አደራ እንዴት አድርጌ ወጣዋለሁ? ይሁንና መጨረሻው መጥፎ ባለመሆኑ ቀድሞም ሆነ ዛሬ ወደፊትም እድሜ እስካለ የሚሰጠኝ እርካታ ይሄ ነው ማለት አልችልም። በተለይም በምጽዋ ግንባር ከዛም በኤርትራ ዙሪያ በተለይ ሰኔ 27 28 29 በነበረው ሁኔታ ነው በእለት በግንባር ቀደምትነት የወደቁትን የጦር ጓደኞቼን ሳስታውስ እጅግ በመረራ ይሁን እንጂ እነኛ ጓደኞቼ ህይወታቸውን በመስጠታቸው ኃላፊነታቸውን በሚገባ በመወጣታቸው
ዛሬ ሁላችንም ቀና ብለን ለመሄድ የነሱንም ጋሻ አንስተን ለመዋጋት ሀገርን ለመጠበቅ በመውቃታችን ስሜቴ ሁሉ በዚህ ይጽናናል። በአጠቃላይ ቅድም እንደተጠየቁት ብዙ ነገር ማለት ቢቻልም ስለራስ ብዙ መናገር ተገቢም ስለማይሆን የዚህ ኃላፊነት ያላቸው ሌሎች ስለሆኑ እነሱ ቢናገሩ ይሻላል ብዬ በዚሁ ላሳጥር።